እንዴት ቆያችሁኝ? እቺን እናት አብዛኞቻችሁ ታውቃታላችሁ ብዬ ተስፋ አደርጋለሁ። ልጆቼ የግብረ ሰዶም ጥቃት ደረሰባቸው። ልገድ ሶስት ጊዜ ዶክተር ችግር ሳይሆን እውነቴን ነው የዚህ ሰው ችግር ነው እንዳይታወቅበት የሚያደርገው ችግር ነው። ባባዬ ይሄ ነው በቃ መድኃኒት ይቀባቸዋል ቂጣቸውን። እኔ ኦፊስ ትላውኖ ሽንቴ ሲፈስ ማን ያየኛል? እኔና ልጄ ነን የምንሰቃየው። 5 ደቂቃ ሽንቴ ሲፈስ ማለት ነው። ስለዚህ ምን እናድርግኛ? እኔ እዚህ ቤት አልሄድም። አሁን የተከራዩት በረንዳ ላይ ነው የምቀመጠው። ለምን ህዝቡ እውነትን እንዲያቀሽ በሕክምና ካልተረጋገጠ መንገድ ላይ ቁጭ እላለሁ። ከዛ እሱ እኔም ብሎ ሲመጣ ልጆችን ምን እንደሚያደርግ ያኔ ይታያል። በቃ አንተንም ቤተዛታም ልጃቸው እጄ ነበረ። ቤተዛታ ያ የግል ስለሆነ የመንግስት ቦታ ላይ ወሰዱ አሉ። ከቤተዛታ ደግሞ ወተን አሁን ጋንዲን ያለነው ሊገለኝ ነው ሊያጠፋኝ ነው ያለች ተደጋጋሚ መልእክት ስትለቅ፣ እንዲሁም ትልቁ ልጇ ደግሞ እየቀረበ ልጅ እናቴን ሊገላት ነው እንደዚህ ያደረገ ይሄንን መተት ይዞ መጣ እያለ ቪዲዮ ሲሰራ አመለከታለሁ። ስለዚህ ዛሬ አንዳንድ ነገር እዚህ ጉዳይ ላይ ስለምን ወላጆች በተለይ በደንብ እንደምትተባበሩኝ ተስፋ አደርጋለሁ። ይሄ ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ ምክንያቱ ነው። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ከኔ ጋር ቤተሰብ እንድትሆኑ አደራላችኋለሁ። ወደ መልእክቴ ሳልፍ እቺ እናት በጣም ምናልባት አመት ሊሆነው ይችላል ተደጋጋሚ ጊዜ ልጆቼ ላይ እንደዚህ አይነት ጥቃት ደረሰባቸው እያለች ሰው እስኪያምን ድረስ ጩኸቷን እያሰማች ነበረ። ነገር ግን ፖሊስም ሆነ ሕክምና ምንም አይነት መረጃ የለም፣ ውሸት ነው፣ በምርመራም ውጤቷ ውሸት ነው ተብሎ በጣም ብዙ ጊዜ ክርክር የያዘ ጉዳይ ነበር። አንዳንዶች ደግሞ አይምሮ ችግር ይሆናል፣ በሽታ ሊሆን ይችላል፣ ልጆቿን እንደዚህ ያደረገች የምትናገረው ከጭንቀት የተነሳ ሊሆን ይችላል የሚል ምልከታን ያስቀምጣሉ። እኔ ግን በዚህ አንድ ነገር ልላችሁ ስለወደድኩ ነው ይሄንን መልእክት ይዤ የመጣሁት። እነዚህ ልጆች ተደጋጋሚ ጊዜ ተደፍራችኋል የሚል መልእክት እየሰሙ ነው ያደጉትና እኔ በጣም ልጆቿ ያሳዝኑኛል። በጣም በቃ ከምነግራችሁ በላይ ነው ምላችሁ። ምክንያቱም ልጆች አእምሯቸው ነጭ ወረቀት ነው። የተጻፈላቸውን የተነገራቸውን አንተ እንዲህ ነህ አንቺ እንዲህ ነሽ የተባሉትን ብቻ እየሰሙ ያንን እየሆኑ ነው የሚያድጉትና ሁልጊዜ እነዚህ ህፃን ከህፃንነታቸው ጀምሮ ተደፍራችኋል፣ ግብረ ሰዶም ጥቃት ደርሶባችኋል እየተባሉ እየሰሙ አድገው ራሳቸውም ወጥተው ሚዲያ ላይ ተደፍሬያለሁ፣ የግብረ ሰዶም ጥቃት ደርሶብኛል፣ እናቴ እንደዚህ ሆናለች የሚል ያንን በጣም አስፈሪ አሰቃቂ ነገር እላይ ላይ ሆኖብኛል ተፈጽሞብኛል የሚል ሁልጊዜ መልእክት ይዘው ይመጣሉና አእምሯቸው ተቀብሎታል። እነዚህ ልጆች እርግጠኞች ናቸው እንደተደፈሩ፣ እነዚህ ልጆች እርግጠኞች ናቸው ጥቃት እየደረሰባቸው እንደሆነ፣ እናቷ ልትገደል እንደሆነ ህፃናት ስለሆኑ አምነዋል። ምክንያቱም ከእናታቸው በላይ ሊያምኑ የሚችሉት ሌላ አካል ስለሌለ እርግጠኛ ሆነው ነው የሚያወሩት። እኔ ስለ ወደፊት ህይወታቸው ዝም ብዬ ሳሰላስብ በጣም የምሬ ነው ማስብላቸው። እቺ እናት ምናልባት ወደ ጸሎት ቦታ ብትሄድ፣ መንፈሳዊ ነገሮችን ብታዘወትር፣ ሳይካትሪስት ተቀጥሮላት ብትታከም፣ ብትታይ፣ ትሪትመንት ብታገኝ ብዬ አስብ ነበር። አጋጣሚ እዚህ ቤት ገብታ ደግሞ ምርመራ እንዲደረግላት ተደርጎ ልጆቿም ሆነ እሷ ከዛ ጥቃት ነፃ እንደሆኑ ምርመራ ውጤት አሳይቷል። ከዚህም የተነሳ አይደለም ሰውየው እንዳይታወቅ ያንን ድርጊት ከፈጸመ በኋላ እዛ ቦታ ላይ ወይም የደፈራቸው አካባቢ ላይ የሆነ መድኃኒት ይቀባቸዋል በምርመራ እንዳይታወቅ። ይሄ ምናልባት ጨለማ እየነገራት ያለው ሰይጣን እያወራት ያለው ከዛ ያለማመዳት የነገራት እሷም ልክ ድርጊቱ እንደተፈጸመ አድርጋ አምና እንድትቀበል፣ ምክንያቱም ለዲያብሎስ እድል ፈንታ ስለሰጠችው አምና እንድትቀበል ያሳምናታል። የሆነ ሰው የመጣ ይመስላታል፣ ሊያጠቃት የሚፈልግ ያለ ሰው ይመስላታል። ይሄ በዋናነት ሊርቅና ሊሸሽ የሚችለው በጸሎት ብቻ ወደ እግዚአብሔር ቃል በመቅረብ በመጸለይ ራስን ከእግዚአብሔር ጋር በማገናኘት ያንን መንፈስ በመካድ ለዛ መንፈስ እድል ፈንታ ባለመስጠት እቺ ሴት ነፃ መውጣት ትችላለች። ከዛስ የሕክምና እርዳታ ሳይካትሪስት እንዲያያት ሳይካትሪስት እንዲያያት መፍቀድ፣ መጸለይ፣ ከእግዚአብሔር ጋር ህብረት ማድረግ፣ ከክርስቲያኖች ጋር ህብረት ማድረግ፣ ያ መንፈስ ከውስጧ እንዲወጣ አእምሯ ነፃ እስኪወጣ ድረስ መትጋት። ለዚህ ሴት ዋና ነገር የሚያስፈልጋት ከገንዘብ ከቁሳቁስ ከምን በላይ ሰው ነው። ሊረዳት የሚችል ሰው፣ ወደ እምነት ቦታ ወደ መንፈሳዊ ቦታ ይዟት ሊሄድ የሚችል፣ ወደ እግዚአብሔር ሊያቀርባት የሚችል፣ ሊመክራት የሚችል፣ ቃሉን ሊያስተምራት የሚችል፣ ሊጸልይላት የሚችል ሰው ያስፈልጋታል። ለሷ ብቻ ሳይሆን ለልጆቿም ሰዎች ያስፈልጓቸዋል።
ትሪትመንት የሚሰጧቸው የሚጸልዩላቸው ያንን ነገር ከአእምሯቸው እስከ መጨረሻው እስኪያወጡ ድረስ ዋጋ የሚከፍልላቸው ሰው ያስፈልጋቸዋል። እነዚህ ሰዎች ከገንዘብ ከመጠለያ ከምን በላይ እውነቴን ነው የምላችሁና እነዚህ ህፃናት በጣም ስጋት የሚሆንብኝ ምን እንደሆነ ታውቃላችሁ? አያድርግባቸው እንደዚህ አይነት ድርጊትን በህይወታቸው አይፈጸም፣ እግዚአብሔር ይጠብቃቸው። ግን ነገ ያ ድርጊት ቢፈጸምባቸው ከዚህ በፊትም ተደፍሬ አውቃለሁ የሚል ስሜት ውስጣቸው ስላለ ከዚህ በፊትም ይሄ ጥቃት አለብኝ የሚል ማንነት እምነት ውስጣቸው ስላለ እንደዚህ አይነት ጥቃት ቢደርስባቸው እንኳን የመከላከል አቅም የላቸው። ምክንያቱም አንደኛ ህዝቡ አያምነንም ብለው ስለሚያስቡ፣ ሁለተኛ ከዚህ በፊትም ደርሶብኛል ብለው የተለማመዱበት ነገር ስለሆነ እንዲቀልባቸው ይሆናል አይሙራቸው ላይ። ነገ እናቷ ላይ ጥቃት ቢደርስ እነሱ ላይ ጥቃት ቢደርስ ያላመድነው ነው ከልጅነታችን ጀምሮ ጥቃት እየደረሰብን ነው ያደግነው ብለው አእምሯቸውን ያሳምናሉ፣ ራሳቸውን ያሳምናሉ። የመከላከል አቅማቸው በጣም የቀነሰ ይሆናል። ራሳቸውን ለመከላከል በጣም የደከሙ ይሆናሉ። ለዛ ጥቃት ራሳቸውን በቃ ሬዲ ያደርጋሉ። ተለምዶብኛል ተደፍሬ ነው ያደግኩት የሚል እሳቤ አይምሯቸው ላይ ያድጋል። ስለዚህ እርግጠኛ ሆኜ ልነግራችሁ የምችለው እነዚህን ሰዎች መርዳት የምትችሉ ሰዎች፣ እነዚህን ሰዎች ማገዝ የምትችሉ ሰዎች ይሄን ነገር ህፃናቱ አይምሮ ላይ እስኪወጣ ድረስ በጸሎትና በትምህርት እንዲሁም በሳይካትሪስት ይሄ ነገር ንጹህ እስኪሆኑ ውስጣቸው እንዳልተደረገባቸው አምነው እስኪቀበሉ ድረስ ዋጋ ሊከፈልላቸው ይገባል። ወላጆች ለልጆቻችሁ ምን ያህል እንደምታዝኑ ምን ያህል ዋጋ እንደምትከፍሉ የወለዳችሁ እናቶች ታውቃላችሁ። ስለዚህ አምነዋል። ከህፃንነት የተነገራቸው ናቸው። እናታቸውን ያምናሉ። ከእናታቸው ውጪ ማንንም ሰው አያምኑም። ውሸት ሌላ ሰው ውሸት ነው ብሎ ወጥቶ ሲናገር ውሸት ነው ይሉናል። እኛን ኢትዮጵያውያን አያምኑንም፣ ግን ውሸት አይደለም ብለው ለማሳመን ይሞክራሉ። ምክንያቱም ህፃናት ናቸው። የተነገራቸው ውስጣቸው አለ፣ ስሜቱ አለ። እንደተደፈሩ ይሰማቸዋል፣ እንደተበደሉ ይሰማቸዋል። ይሄ ነገር እስኪወጣ ጥርት ብሎ እስኪሄድ የዚህ ሴት ነገር ቸላ ሊባል አይገባም። ሐኪሞች ብትኖሩ በምትችሉት አቅም እንድትተባበሯት እሷን ብቻ ሳይሆን ልጆቿን እባካችሁ የተወሰነ ጊዜ በቃ ዋጋ መክፈል የምትችሉ የመንግስት አካላት ዋጋ ቢከፈልላቸው። እነዚህ ነገ ሀገር ተረካቢ ናቸው። ነገ ተስፋ ያላቸው ህፃናት ናቸው። ማህበረሰቡ ያገላቸዋል ሲያድጉ። ቤተሰብ ጓደኛ የሚባል ነገር እንዳይኖራቸው ይሆናሉ። ዛሬ ነገያቸውን እየገደሉ ነው ያሉት እነዚህ ህፃናት። ከምን የተነሳ? ካለባቸው ጫና የተነሳ ነገ ጓደኛ እንዲኖራቸው አይፈቀድላቸውም። ህብረተሰቡ እንዲያምናቸው አይፈቀድም። በቃ ያ ነገር ብዙ ሶሻል ሚዲያ ላይ ተወርቷል፣ ታይቷል። ይጎዳሉ። ጓደኛ ወዳጅ ያጣሉ፣ በጣም ይጎዳሉ። አሁን አይደለም ነገ ይጎዳሉ። ስለዚህ ዛሬ ነገያቸው ከሚሞት ዛሬ ላይ ነገያቸው እንዲያጡ ከሚሆን መከፈል ያለበት ዋጋ ሁሉ ተከፍሎ እቺን ሴት በቸልተኝነት ከመተው ልማዷ ነው እብደት ነው እንደዚህ ነው ብሎ ከመተው ያለፈ በቃ መልካም ነገር ቢደረግላት ብዬ ስላሰብኩ ነው ወደ እናንተ የመጣሁት። ትንሽ ካሜራ ይጥራጥሩ አይደለም፣ ግን ዋናው መልእክቴ ስለሆነ እባካችሁ ልትረዷት የምትችሉ ሰዎች እሷን ብቻ ሳይሆን ህፃናቱንም ጭምር የቻላችሁትን አድርጋችሁ ወደ ጸሎት ቦታና የህክምና የእግዚአብሔርን ቃል ስለሚያስፈልጋት በምትችሉት ትሪት እንድታደርጓት በተቀበላችሁት ጸጋ እንድታገለግሏት እችን ሴት አደራ አላችኋለሁ። በቻላችሁት አቅም የኢትዮጵያ ህዝብ ደግሞ ለሷም ለልጆቿ ጸልዩ፣ በምትችሉት አግዟት። እግዚአብሔር እንዲረዳት እግዚአብሔር ከዛ መንፈስ እንዲገላግላት በየእምነታችሁ ጸልዩላት። እንዲሁም በገንዘብ የምትችሉ ደግሞ እርዷት። ስለምታደርጉት መልካምነት እግዚአብሔር ይባርካችሁ። እዚህ ቤት ስላደረጋችሁላት መልካምነት እግዚአብሔር ይባርካችሁ። ተባረኩ።